ጀምረው ከሃይማኖቱ ነው። የምን እምነት ተከታይ የትዳር አጋር ነው የምትፈልጊው? እምነቱ ኦርቶዶክስ። ኦኬ ኦርቶዶክስ። እሺ እድሜው 30 ከ35 ከ30 እስከ 35። አንቺ ስንት አመትሽ ነው? ብዙም አላውቅም እንጃ። ኦኬ እሺ ከ30 እስከ 35። ኦኬ እሺ የት ሀገር የሚኖር? ሳውዝ አፍሪካ። አንቺ ሳውዝ አፍሪካ ነሽ? አይደለም ዱባይ ነው የሚኖረው። ኦኬ ህልምሽ ሳውዝ አፍሪካ ሄዶ ይመኖር ነው? አይዋ አንቺ ታገኛለሽ። በሽ ናቸው ሳውዝ አፍሪካ። እነዚህ አሜሪካ አውሮፓ እያሉ ነው ቁጭ ብለው እኔን ሰዓታት የሚያደርጉኝ ሳይገኝላቸው እንጂ ሳውዝ አፍሪካ እንዲያውም በሽ ያንቺን ኮድ የሚጽፈው ህዝብን ታይዋለሽ። ሳውዝ አፍሪካ ብዙ ናቸው ትዳር ፈላጊዎች። ለምን ገብተው እስከዛሬ መስፈርት ሲያስመዘግቡ የሱቅ ባለቤቶች ብዙ ሳውዝ አፍሪካ የሚኖሩ እየገቡ አሉ። ስለዚህ ቶሎ ታገኛለሽ ማሪ። ሳውዝ አፍሪካ እሺ በእምነቱ ኦርቶዶክስ የሆነ ከእድሜው ከ30 እስከ 35 ሳውዝ አፍሪካ የሚኖር። እሺ ከላዩ ጸይም ጥቁር ቀይ መልኩ ማለት ጸይም። ኦኬ ዜዶ ቪዲዮ አብሪ ታውራ ቢሮ ያው ቀድሜ ነበር። ቅድም እድሜ ጠገብ ብዬ ነበር፣ ግን ያው የሳውዝ አፍሪካ ትቅደም ብዬ ነው። እሺ ቁመት ማሪ፣ ቁመቱ ረጅም አጭር መካከለኛ ወይም በሜትር መናገር ከፈለግሽ መብትሽ ነው። ረጅም እሺ ረጅም ማለት እስከ ሜትር ከ85 ይመስለኛል ረጅም የሚባለው። ዝም ብዬ ረጅም ልልሻለሁ። እሺ አግብቶ የፈታ ልጆች ያሉት ቢሆን ችግር አለ? ያላገባ በፍጹም ያላገባ። እሺ ስራ ያለው የሌለው? ግድ ነው ስራ። እነዚህ መስፈርቶች ሁሉ አሟልቶ ስራ ከሌለው አትፈልጊውም? አልፈልግም። ስራ ከሌለው ምን ዋጋ አለው እኮ የአንቺ ሸክም ሊሆን አንቺ ሰርተሽ ብታበይው አስበሽዋል? ስራ ወንድ ልጅ እሺ አግብቶ የፈታ አልፈልግም ብለሻል። እሺ ልጅ ምናልባት ሳያገባ በፍቅረኝነት ብቻ የወለደው ልጅ ቢኖረውስ? በፍጹም አትቀበይም። አንቺ ቆራጥ ነሽ፣ ጀግና ጎበዝ። እንዳትወላዊ ባይገኝ ይቀራታል እንጂ እንዳትወላዊ። ከአቋምሽ ዝንፍ እንዳትይሽ። ስለዚህ የኩዊን ኮድ 01 ነው። አክቹዋሊ የዜድ ኮድ ነበር 01 የሚሆነው፣ ግን በቃ ዜድ ስልክ ተደውሎባት ኔትወርክ ነቅሏት ወጥታ እድሏ ለኩዊን ተሰጥቷል። እሺ ኩዊን የምትኖረው በዱባይ ነው። ኦኬ የምትፈልገው የትዳር አጋር በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ጸይም ረጅም ስራ ያለው አግብቶ ያልፈታ በፍጹም ልጅ ያልወለደ። ይሄንን መስፈርት የምታሟላ ወንድሜ ካለ አንድ ቦታ አለ ገስት አስገባሃለሁ። ኮዷ 01 ነው። መስፈርቱን የማታሟሉ 01 ብትጽፉ ብትገቡም ልክ መስፈርቱን ማታሟሉ ጎደ ነቅለን እናስወጣቸዋለን። ስለዚህ ፕሊዝ ዶንት ዌስት አወር ታይም፣ ጊዜያችንን እንዳታቃጥሉብን። ዊ አር ናት ጆኪንግ ሂር፣ እየቀለድን አይደለም። ቴንክ ዩ። አሁን ሴት ሁላ እንትን እየጻፈች ነው 01። አንቺ ሴት ለሴት ለምን ልትይ ነው የምትጽፊው? ትዕግስት። እሺ ወደ ሁለተኛ ተረኛ እንሄዳለን። ታጋሽ ነኝ። ታጋሽ ግን ገብቶ የሚያውቅ መሰለኝ፣ ፊቱ አዲስ አልሆነብኝም። ታጋሽ ገብተህ ታውቃለህ? ኔትወርክ ያዘው። ታጋሽ አሁን ተስተካከለ። ገብተህ ታውቃለህ? ታጋሽ ነኝ ህልመኛ። ታውቂኛለሽ? እንዴት ናችሁ? ሰላም ናችሁ? አይደለም የሚገባው አስተማሪ ታሪክ አለ። ታሪክ ታካፍል ነበር የገባው። ትንሽ አለው ደህና ነኝ። ትንሽ መንገድ ላይ ስለተቀመጥኩኝ የመኪና ድምፅ ትንሽ ይረብሻችኋል። ችግር የለውም። ሁለት ምንኛ የታደለች ናት። እንዳንተ አይነት የይቅርታ ልጅ ያለው መልካም ሰው የትዳር አጋር ያገኘች በጣም እድለኛ ናት። አመሰግናለሁ። እንዴት ናችሁ ግን? ሁላችሁም ሰላም ናችሁ? አለው ዛሬ እኔም በአዲስ ሰሞን ትቻለሁ። እስቲ ከተቀበሉኝ እሺ በእምነቷ ነው የምትጀምረው።
የምን እምነት ተከታይ ትሁን የትዳር አጋር? ፕሮቴስታንት። ከ28 እስከ 30 የት ሀገር የምትኖር? ሀገር ውስጥ ሀገር ውጭ ማለት ነው። ሀገር ውስጥ ሀገር ውጭ ይለክቻል። ሀገር ውስጥ ሀገር ውጭ ሀገር ውጭ ሀገር ውጭ ምንድን ነው ምክንያት ከሀገር ውጭ የፈለክበት? ይህንን ምክንያት የሚበት አንድ የሚባርግህና አዳምጠህ በጣም ስለሚረብሽ አንተ ጋር ምክንያቱን ሚዩት አድርገውና ታጋሽ ሚዩት አድርገውና እንዴ ስማኛ አንተ ጋር ያለው ድምጽ በጣም ስለሚረብሽ በሚዩት ጥያቄን ትሰማና ከዛ ብለህ ትመልስልኛለህ። ብዙ ጊዜ ከሀገር ውጭ ስትሉ የመጠየቅ ምክንያታችሁ መጠየቅ አለብኝ። ቢካዝ አንዳንድ ሰው ከሀገር ውጭ የሚለው ጀስት አግብቶ ለመውጣት ነው ከሀገር ቤት እና እንደዛ እንዲመስል ስለማልፈልግ ከሀገር ውጭ ለምትሉ ሰዎች ምክንያታችሁን እጠይቃለሁ። እሺ፣ ስለዚህ ከሀገር ውጭ የትዳር አጋር የምትፈልግበት ምክንያትህ ምን እንደሆነ አስረዳን። ሚዩቱን አብራና። ቴንክ ዩ። ሀገር ውጭ የሚፈልገው እኔ አንዳንድ ስራዎችን እሰራለሁ። ባለፈው እንደነቅ ከፍቼዋለሁ። እናንተ ጋር ነው የሚሉት፣ በእኔ በኩል ከፍቼዋለሁ። ይሰማል እንደሆነ የሚፈልገው። እሺ፣ ከሀገር ውጭ እንደሆነ የፈለግኩት ከዚህ በፊት እንደነገርኩሽ ዱባይ ትንሽ ጊዜ እንደሆነ ተመላልሼበታለሁ በስራ ማንቴና ውጤቶችን ሲያመላልስ ነበር። አሁን እንግዲህ ያው ወደዚህ ተጠቅልዬ እንዳልኖርም ያው ማዜር ነበረች በፊት የነበረችው ልጅና የእሷን ጉዳይ ማምላክ ስለሆነ እኔ ደግሞ ውጭ ሲሆን ሞር የትኝ ሀገር የመመላለስ እድሉ ሰፊ ይሆናል። ያው እኔም ደግሞ እንዲያደራ መልክ የማገኛት ሚስቴ እዛው ልክ ደግፈኛለች ብዬ ተስፋ ስለማደርግ በገንዘቡ የሚንቀሳቀስም ሰው ስለሆን እኩል የሆነ እድገት ይኖራል። የተሻለ ሀገር ውጭ ሆነሽ የስራ እድሎችን የሚትፈጥሩ እና ከሀገር ውጭ ሆነሽ እድል የሚትፈጥሩ አንድ አይደለም እና ይህ ነው ምክንያት፣ ሌላ አይደለም። እሺ፣ መልኳ ጸይም፣ ጥቁር፣ ቀይ ችግር የለም። የመልክ ችግር የለበትም። ረጅም፣ አጭር፣ መካከለኛ ከሜትር ከ40 እስከ ሜትር ከ60 እኔ ሜትር ከ70 ምናምን ስለሆንኩ እስከ ሜትር ከ50 በቂ ነው። እሺ፣ ስራ ያላት የሌላት? የራሷ የሆነ ስራ ቢኖራት ጥሩ ነው። ምክንያቱም እኔ ከዚህ ምናልባትም ቢሄድ ሌላ የኔ ስራ መፈለግ አንድ ሆነ ሳለ የእሷን መፈለግ ሲሆን ህይወትን ማባከል ነው የሚሆነው። ስራ ያላት ብትሆን ይሻላል። እሺ፣ አግብታ የፈታች ልጆች ያላት? አገባች። እንደኔው ራሷን የጠበቀች እንጂ እሺ፣ የታጋሽ መስፈርቶቹን አነብላችኋለሁ። ከዛ ኮዱን እነግራችኋለሁ። እየጻፋችሁ ትገባላችሁ። የታጋሽ መስፈርት አንደኛ በእምነቷ የፕሮቴስታንት እምነት ተከታይ የሆነች እድሜዋ ከ28 እስከ 30 የሆነ ከሀገር ውጭ የምትኖር መልኳ ምንም ችግር የለውም። ምንም ቢሆን መልኳ ሰው ብቻ ትሁን። ቁመቷ ሜትር ከ60 ቢሆን ይመረጣል። እስከ ሜትር ከ60 ቢሆን እሱ ሜትር ከ70 ነው። እንደገና ስራ ያላት ቢሆን ይመረጣል እና አግብታ ያልፈታች በፍጹም ያላገባች እንደኔ ራሷን የጠበቀች ይላል። ልጅም ያልወለደች ያላገባች ያልወለደች እንደኔ ራሷን ጠብቃ የኖረች ብሏል። ኮዱ 02 ነው። ታጋሽን ያላችሁ መስፈርቱን የምታሟሉ 02 ትጽፋላችሁ። ቴንኪዩ ሞዴሬተሮች አስገቡ። የኩዊን 01 ነው። ልንገራችሁ ቦታ አለ። የኩዊን ኮዷ 01 ነው። ኩዊን የምትኖረው በዱባይ ነው። የትዳር አጋር ኩዊን ማለት እዛ ጋር ቀይ ሻሽ ያሰረችው ማለት ናት። የምትፈልገው የትዳር አጋር በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 በሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ ልጅ ያልወለደ። ይህንን መስፈርት የሚያሟላ ወንድ ካለ 01 ይጽፋል።
የታጋሽን ደግሞ መስፈርት የምታሟይ ካለሽ 02 ትጽፊያለሽ፣ ትገባላችሁ። 2 ቦታ አለ ገስት። ቴንኪው። እሺ 3ኛ መልክ ምን ነው የሚለው? መልክተ እንኳን ደህና መጣሽ እህቴ። ቪዲዮ ሊያጠፋ ስራ ላይ ነኝ። ውረጅ። ቪዲዮ የምታጠፊ ከሆነ ሚዩት አድርገሽ መሄድ ትችያለሽ። ስልኩ እዛው ተቀምጦ አንቺ መሄድ ትችያለሽ። እና እናይሽ እኛ ምን እንደምትሰሪ። ኦኬ እሺ እሺ። መልክተ ሚዩት ነሽ እናቴ። እና አሁን ይሰማሻልማ? ሞዴሬተሮች ለምን አታስገቡም? ቹ ምናምን የሚለው ስልክ ስለያዘ አስገቡ። መስዬ አስገቡ። 01 እና 02 የሚጽፉትን ለ2 ሰው እድል። አንድ የኩዊን ነው 01 ወይ ኩዊን ስለሄደች 02 የእንትና የታጋሽን አስገቡ። እሺ መክሊት መልክተ ተሰቃየን። መልክተ ማሪ በቃ ኔትወርክ ሲኖርሽ ነይ። በቃ ሌላ ቀን እድሉ ሞት። እሺ የምትፈልጊ የትዳር አጋር ምን እምነት ተከታይ ይሁን? ወይኔ ጉዴ! አቡዬ አይሰማኝም። ነው ኔትወርክ ነው መሰለኝ። ሌላ ቀን ኔትወርክ ሲኖርሽ ነይ። እኔ ሁሌም አለው። እሺ ማሰው ድጋሜ አዎ ሌላ ቀን ድጋሚ ትገቢያለሽ። መደማመጥ አልቻልንም። እሺ አሁን የምትገቡት ጥቁር ነው። ቪዲዮ ካይታይም አብርሃም ጥቁር ነው። ቪዲዮ ካይታይም አብርሃም ቪዲዮ አብርሃም ሀቡ ወይ ዜዶ እኔ ልናገር በቃ። እሺ ያንቺ መስፈርት እኔ መስፈርት ማለት ነው ከእምነት ነው የሚጀምረው። ዜዶ የምን እምነት ተከታይ ይሁን? እኔ ኦርቶዶክስ ነኝ። ኦርቶዶክስ ተከታይ እንዲሆንልኝ ይፈልጋለሁ። እሺ እድሜው እድሜ ጠገብ ማለት ለምሳሌ ከ40 እስከ 50 ማለት ነው። እድሜ ጠገብ ሲሆን አዎ እድሜ ጠገብ ነው የምፈልገው። 40 እስከ 50 እሺ የት ሀገር የሚኖር? የትም ይሁን ኢትዮጵያ። እኔ የምፈልገው ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት። አዎ እሺ መልኩ ጸይም፣ ቀይ፣ ጥቁር፣ ቾኮሌት ጸይም ማለት ነው። ቾኮሌት አይሻልሽም? ቫኒላ። እሺ ቁመቱ ረጅም፣ አጭር፣ ቁመቱ ረዘም ያለ በቃ ረዘም። እሺ ስራ ያለው የሌለው? ያለው እንጂ ምን ሰርቶ ሊያበላኝ ነው ታዲያ? ስራ የለው ሀገር ቤት እየኖረ ስራ ያለው የኔ ምስኪን። ችግር የለም። ደላላም ቢሆን ሸቃላም ቢሆን ድንጋይም ፈንድቶ እንትን ፈንድቶ አያገባኝ ስራ ይኑረው። እሺ ዜድ እንትኑስ አግብቶ የፈታ ቢሆን ልጆች ቢኖሩት ችግር አለብሽ? ችግር የለም። ልጆች ከተለያዩ ነው እንጂ ካለ አልፈልግም። አብሶ 01 የሚባል አለ ሞሳ የሚባል እሱ ቢሆን ደስ ይለኛል። እሺ የታል ይምጣ አለ። እሺ ይጻፍ የሆነ ነገር ወይ ፍላወር ይላክ አለ 01 የሚባል በውስጥ ያወራኛል። እሱ ቢሆን ደስ ይለኛል እኮ። አምጪዋ፣ እኛ እናውቀውማ፣ እንተዋወቀው። ሰርጋችሁን እኔ ስፖንሰር ሆናለሁ እናንተ ለቁም ነገር ስትበቁ። ችግር የለውም እና ችግር የለውም። ትዳር አግብቶ የፈታ ቢሆን ችግር የለውም ብለሻል። እሺ ልጆች ቢኖሩትስ? ልጆቹ ካሉት እንደ ልጆቹ ያያቸዋለሁ። ችግር የለም። ያኔ ልጆቹ በቃ ችግር የለም። አግብቶ የፈታ ችግር የለውም። ልጆቹን ቢኖሩት ልጆቹን እንደ ልጆቹ አያቸዋለሁ። ዜድ የኔ መልካም በጣም ጥሩ። ይኸው የዜድ ኮድ 03 ነው። ግን ዜድ ኦልሬዲ ሰው አለ በውስጥ የሚያወራኝ እሱ ይሁንልኝ እያለች ነው። 01 የሚባል
ሙሴ የሚባል 01 የሚባል ሙሴ የሚባል ሌብል 35 ነው። ለከሌ ብሉ ምን አለሽ አንቺ? እዚህ ከመጣ አጋጣሚ ሊከሰክስ ከመጣ እንዳታስለከሰክሽ ብዬ ነው። እሺ በቃ ጥሩ። ግን ቪዲዮ ግን ያበራል። አንቺ አሁን ስላበራሽ ስለምናቀሽ ነው ዝም ያልኩሽ እንጂ ቪዲዮ ካላበራ አይቻልም። እዚህ ቤት ሳያበራም እናቴ ሳያበራም አታላይ ነው። አታላይ ለብዙ ሰው አታለዋል። ካላበራ አይሆንም። እኔ ቪዲዮ ካላበራ ገዝታ አላስቀምጥም። ምክንያቱም ባለትዳር ሊሆን ይችላል። እኔ ትዳር ማፍረስ አልፈልግም። ባለትዳር ሊሆን ይችላል። ስለዚህ ግዴታ እዚህ ቤት ትዳር ፈላጊ ሲገባ ቪዲዮ ማብራት አለበት። ሴትም ሆነ ወንድ ቪዲዮ ካላበራችሁ ባለትዳር ናችሁ ማለት ነው። ስለዚህ ያለ እንትን አላስተናግድም ያለ ቪዲዮ። እሺ የዜድን መስፈርት ላንብብላችሁ። የዜድ መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ40 እስከ 50 የሆነ በአስረግጣ እድሜ ጠገብ ብላለች። እድሜ ጠገብ የሆነ እናም እሺ ሀገር ቤት የሚኖር ጸይም ረጅም ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጆችን ቢኖሩት ችግር የለውም። ልጆቹ እንደ ልጆች ያለው ብላለች። ሪሚሻ ቴንኪዩ ማይ ላቭ ማይ ሲስተር። ምን አባቴ ላድርግ? ሪም እኮ የምትሰጥሽ ያለችው ሌብሏ እኮ ነው። ሌብሏ እንትን እንድትቀይር ፈልጋል እኮ 30 ለመግባት እኮ ነው ይሄ ሁሉ ጥረት። እንዴ ታዲያ ትግባልኝ እኔ እናት። እንዴ ታዲያ ትግባልኝ። በዚህ አጋጣሚ አቡ ሪም ንገሪያት እኔ ወርቁ ትቼዋለሁ ቢያት። ለምን አልሰጠሽማ ጊፍት ወርቁን? ኧረ ተይ እንዴ! ከሪም ጎልድ ወርቅ መግዛት ማለት መታደል ነው። ዘ ቤስት ጎልድ ኢን ዘ ወርልድ ናት ሪም። አይ ኖ በጥራቱ አንደኛ። ሀዋር ዩ ማይ ላቭ ጉድ ማስኬን እያየች ልጅ ተደንቃለች። እቺን ብር ብቻ ዛሬ አታስገቢያት ሴት እዚህ ቲክቶክ ላይ ሪም ብዬሻለሁ። እኔ በማርያም ብዬ ማለት ነው መቼም አልዋሽም። ማርያምን ብዬ አሁን ስንት ደረስ ታውቃለሽ? ከሁለት ሂደዋል ወደ ላይ። እሺ ስንት ገባለሽ? ምን አገባሽ አንቺ? ብቻ በመቶ 20 ነው የታሰበው። የ21 ግራም በውስጥ ማሻአላ ዜዶ የ21 ግራም ወርቅ ገዛች። 21 ግራም ስትከፍል ነው። አሁን ይኸውልሽ እየወላወለች ስለሆነ ስትከፍል ነው የማጸድቀው። እኔ ደግሞ ስትከፍል ዋጋው ትክክለኛ ዋጋው ስትናገርኝ አሁን እያለች አስቤ በይዛን ቀን ነግሬሻለሁ ዜዶ። ይኸውልሽ እኔ ዕቃ 10 አሁን ለምሳሌ ያንቺ ዕቃ 10 ያላወጣውም የተለያየ ቦታ ነው ማስቀምጠው። አሁን መስራታው ነው ያት አቡ መስራታው ነው የዛን ቀን ያሰብኩ የዛን ቀን አስቤላት ማለት ነው ምናምን $100 ቀንሳ 1800 ተደርጎላት እቃ መሳቢያ ውስጥ ነው ማስቀምጠው። አሜሪካ ቤሩት ምናምን ሲሆን የዱባይን ነው ከላይ ማስቀምጠው። አሁን የእሷን እቃ በየቀኑ ለ35ኛ ጊዜ የዜድን እቃ አውጥቼ ባለፈው ራሱ የሆነች ጓደኛዋ እዛ ከነሰለች። ኧረ ተይ ማርያምን ይኸው ኪዳነ ምሕረትን አሁን ጻፊልኝ። ይኸው ዛሬ ላስገባለሽ። አሁን ጻፊ ስራ ስገባ ሀቡዬ ስራ ስገባ አውጥቼ $1800 ነው ሂሳብ። ጻፊላት እዚሁ እንዳለች ንኪያትና በኢንቦክስ ጻፊላት እና ታስገባ። $1800 ነው ሂሳባ። ወላሂ ይኸው $1800 ነው አለች ሴትዮ። ተጻፈው 21 ግራም እኮ ነው። አውቃ ነው ቀነሰችው። አየሽ ወላሂ ላዚም 1883 ነበረ 83 የለኝም ብለሽ 1800 21 ግራም እኮ አነሰባት። ጀምር ይላት ሪማ በኋላ ሄጄ ፎቶ አንስቼ 21 ግራም የዛት በኋላ ሄጄ ፎቶ አንስቼ ላንቺ ልክልሻለሁ። ከዛ ስልኪላታለሽ። ኦኬ እመብራንን ዛሬ ከላክሽው ይኸው ሀቡት አስገባዋለሁ ዛሬ። እሺ ማዘ ሪምሻ 1821 ግራም ወርቅ በ1800 21 አይደለም ማሪ። የዛን ቀን ነግሬያታለሁ። እኔ አሁን ብዙ ከስተመር ስለሚኖርብኝ ስለምረሳ ነው እንጂ ተጽፎ ተቀምጦ 1883 መቶ ሂሳባ የለኝም ስትል 1800 ተደርጎላታል። እኔ ማለት ግራሙን ግን እኔ አሁን እንደዚህ በመላምት መናገር ስለማልችል ወረቀቱን ማውጣት አለብኝ። ተመስ ኦኬ በቃ ላኪልኝ እኔ ፎርዋርድ ላድርግላት። ወርቁንም እንትኑን እልክልሻለሁ። ኦኬ 01 መጣ ያለው 01 አይገባም። አጭበርባሪ ነው ለብዙ ሴቶች። ወይ ለብዙ ሴቶች ያታለለ ሰው ነው። 35 ሌብል እየከፈተ 01 ማለት አታላይ ነው። እኔ ፍቅር አስይዞ በውስጥ እያወራ በቪዲዮ እዚህ ግን መጥቶ ቪዲዮ ያወጣም።
ቪዲዮ ካልወጣ አይሆንም፣ ግዴታ ነው። ቪዲዮ ነው ጋይስ፣ ባለጌ ነው። አይወጣም። ባትሪ ሊዘጋ ስለሆነ ፓወር ባንኩ ጋር እየሄድኩ ስለሆነ ነው። ሶሪ ፍሪዶ ሚውት አድርገህ ተንቀሳቀስ ወንድሜ፣ ችግር የለም። ጋቡኛ እንወጣላቸው። እሺ ማሪ፣ እሺ ዜዶ እኮ ልታገባ ነው። መስፈርቷን ሰማሽ? ሮጣች ሪም። እሺ እንኳን ወጣች፣ ዝም በይ። እንኳን ወጣች። ነገ መነጋገሪያ ነው የሚያደርጉኝ እነ ራጁ ጋር ውሽ ጋር ምናምን የሚነጋገሩ ምን ያመጣሉ? ቢያሙ ነው። ሀሜት ይጎዳል እንዴ? ይኸው 01 ጆይን አረገልሽ። ቪዲዮ የሚያበራ ከሆነ ላስገባው። ሽማግሌ ዳይፐር ያሉት እሱ ነው። በቃ ሽማግሌ ያሉት እሱ ነው እንዴ? አዎ 35 ታዲያ አንዴ ግባ አስገቢው። አንዴ አስገቢው። ና ግባ፣ ጋምላ ግባ፣ ሞሳ ግባ፣ 01 ግባ። 01 ነው አጋቡኝ እያለች ያለችው ዜዶ እና ፍላወር ላክ ብራዘር እና ግባና ዜዶ ግባ። የዜዶ ኮድ 03 ነው። ኮዷን ጻፍ፣ 03 ጻፍ ወይ ፍላወር ላክ። ኢንቫይት እናደርግሃለን። ግን ቪዲዮ ማብራት ግድ ነው። ሱሱ ጎልድ ማለት ነው። ፍላወር የምትልኪው ለምንድን ነው? እኔ አንቺን አላስገባሽም። እርዳታ ቃል ገብተሽ ተመዝግበሽ ቁጥር አስመዝግበሽ በዋትሳፕ ሳውራሽ አትመልሽም። እርዳታ ቃል ገብተሽ ዝም ብለሽ ገዝት ለመግባት ነበር እርዳታውን ቃል የገባሽ። እኔ ደግሞ ማለት ነው እርዳታ ቃል ስትገቡ መዘግባችሁ ሰዎች ይይዛችኋለሁ። ባይምሮዬ አረሳችሁ። 300 ሰው በመዘግብ ቃል ገብታችሁ ቃላችሁን የማፈጽሙ ሰዎችን አረሳችሁ። ለምን? ደጋግሜ ኮንታክት ስለማድረጋችሁ። እባካችሁ አስገቡት። ታማሚው ቃል የገባችሁለት ሰው እየጠበቀ ነው ብዬ ስለማወራችሁ አረሳችሁ። ሱሱ ጎልድ ቃል ገብተሽ ግን አላስገባሽም። ሳናግርሽም አትመልሽም። ለምን ቃል ገባሽ? ማን ሽጉጥ ደቀነብሽ? ማን ሆድሽን ረገጠው? አቦ በራስሽ መቼም ወይ እኔ ቃል ገባልሻለሁ ወይ ደግሞ አንቺ ምን እንዳለኝ በትግርኛ ንገርሽ። ምን እንዳለኝ ረሳህ ምንድን ነው? ረሳሹ ነው? እርሽኝ ነው? ቆሻሻ አዋርድሽ እያለ ረሳህ ማለት ሬሳ ማለት ነው። ረሳህ ማለት ቆሻሻ ነው። አዋርድሽ ማለት አዋርድሽ ማለት ነው። ጉድሽ በላ እንዳለኝ እናቴ እዩ። ረሳህ አዋርድ ክንብሽ አንቺ ቆሻሻ አዋርድሽ አይደል አለኝ። አዎ ትወርዳታለህ። ይኸው እስከነሽ ታርገው። ቆይ ለሌላ ጊዜ እንዲሆን እስካላገባኸኝ ድረስ አልፋታህም በይው። አልፋታም 01 አልፋታም። እስካላገባኸኝ ድረስ አልፋታም። ሀቡ አስገብኝ እያለኝ ነው። ሚኪያስ አንተ ውዝዋዜ ተወዳዳሪ ነህ። ትናንትና የተወዳደር እንትና 01 አስገቢው። አንዴ ፍላወር ላክ 01 አታሲዮ ከነተው ምታነት ገውረኻ ዋታው ፈረስ አታተው ፍላወር ይላክ እና ስበዋለሁ። ዜትዬ አተላክ አለ ሚኪያስ፣ ይሄ የጋብቻ ፕሮግራም ነው። ፍላወር የምትልከው ምን ፈልገህ ነው? አንተ ገና አንድ ፍሬ ልጅ ነፂም ያላወጣህም ትዳር ልፈልገህ ነው? ይኸው ላከልሽ ፍላወር። ይኸው እየሳብኩት ነው። ይኸው ስቤዋለሁ። አሁን ሚት ያደርጋል ለተወሰነ ደቂቃ። አንዴ ሁላችሁ አቶ እዚህ ያላችሁ ሁላችሁ ፎሎ አድርጉት። 6000 አንዴ እና አንቺ አሁን ቪዲዮ ከፍታል። ቆይ አቡ እኔ ስለማውቀው ነው ፎሎ በቃ። አዎ ይሄ ሰውዬ ማለት ነው ሽማግሌ ነው። በቪዲዮ ብቻ ነው የሚያወራኝ። እኔ ግራ ገብቶኛል። ስማ እየሰማ ነው። በህግ አምላክ አቡ ፎሎ አድርጉት። በይ ደግሞ ሚውት አይደለም እየተሽከረከረ ነው። ቆይ ፎሎ አድርጉ። በይ አንዴ ፎሎ አድርጉት። በይ ቪዲዮ እንዲያበራ ፎሎ አድርጉት። የዜድ የምትፈልገው መስፈርቷን የሚያሟላላት 01 ነው እና አጋቡኝ ብላን የመጣችው። ስለዚህ ቪዲዮ አብራና ከዛ ትሆናለህ አትሆንም እናይና አጋባችኋለን። እኔ ሰርጋችሁ ስፖንሰር ሆናለሁ። እኔ እንደውም ሌላ ባይሆን እሱ ቢሆን ደስ ይለኛል። ኢትዮጵያ የሚኖር ሌቭል 35 አይተናል። እንትን ምንድን ያልሽው? ኢትዮጵያ የሚኖር እሱ ኢትዮጵያ አይኖርም እርግጠኛ ነኝ። እንዴት ነው ሌቭል? ኧረ ነው ባለሀብት አላወቅሽም አንቺ የእሱ። እሺ ወደ ፕሮግራማችን እንሄዳለን። ዶንት ዌስት አወር ታይም ሌትስ ጎ። እስከዛ እናንተ ፎሎ እያደረጋችሁ ሁሉንም ፎሎ አድርጓቸው። ሁሉንም እዚህ ጋ ያሉትን ፎሎ አድርጓቸው። እሺ አንደኛ
የኩዊንን መስፈርት ኩዊን ተመልሳ መታለች። ስለዚህ የኩዊንን መስፈርት ነው ማነብላችሁ። ለኩዊን ነው አሁን የምትገቡት። ኩዊን በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ ልጅ ያልወለደ። ይህንን መስፈርት ብታሟላ ወንድም ካለክ እዚህ ጋር 01 ትጽፋለህ። 01 ለእኔ ፈልጊልኝ። 01 አንቺን አይፈልግሽም። ለእኔ ፈልጊልኝ ሌላ ላይ መስፈርቱን ሊያስመዘግብ ነው። አንቺን አይፈልግም። የጣፈ ማየትሙት ኮሜንት ላይ ጋይስ መስክሩልኝ። ይኸው ሌላ ፈልጊልኝ። አየው እሺ ይቻላል። እዚሁ ማገጠብሽ ሴዶ እዚሁ ማገጠብሽ እዚሁ አንቺ ላይ ሌላ ተመኘ። በቃ አንቺን አይፈልግም በይፋ ተናግሯል በኮመንት። ሌላ መስፈርቱን ያስመዘግባል፣ የራሱን መስፈርት። አንቺም ሰብሳቢ አልፈልግ እያነበብሽ ኮመንት ዜዶ። እሺ የኩዊንን መስፈርት ኧረ አስገቡላት። ምቀኛ አትሁኑባት። 01 እየጻፉ ነው። በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ሳውዝ አፍሪካ የሚኖር እንዲህ ናቸው። ሳውዝ አፍሪካ የሚኖሩ እዚህ ቤት እየገቡ መስፈርታቸው አንድ ነገር አስወጪው። 01 አስወጪው። ለፎሎ ፈልጎ ነው አስወጪው። እኔ ካልፈለገኝ አስወጪው። ይሄማ ፐርሰናል ይሆናላ። አዎ አስወጪው። እንዴ አንቺን ፈልግ የሚገባ አንቺን ሳይፈልግ ማስወጣው ከሆነማ ይሄ ፐርሰናል ይሆናላ። ኬዙ ፐርሰናል አስወጪው። ሰው ያስወጪው። ናውጣ አስወጪው። አላስወጣውም መብት አለው። አንቺን ካልፈለገ ሌላ ድረዋለሁ። መስፈርቱን ይናገርና አስመዝግቦ ሌላ ድረዋለሁ። ቪዲዮን ሲያበራ ታዲያ መስፈርቱን መመዘገብ ምክንያቱም ቪዲዮ ካላበራ ማለት ነው መስፈርቱን አልመዘግብም። እሺ 01 የሚጽፉትን አስገቧቸው። ብሩክ 01 ጽፈህ ከሆነ የገባከው ቪዲዮ አብራ 10 ቆጥራለሁኝ። ከዛ ይሸኝታል። 1 2 3 4 5 6 7 8 9 10 ነው። ብሩክ እያበራው ነኝ። አቡ እሺ አብራ እንዳትነግሩት። ቆይ አንዴ ሊያበራ ነው። ሳውዝ አፍሪካ ነህ አይደል? ሳውዝ አፍሪካ ነው የምንፈልገው። ከሳውዝ አፍሪካ እሺ አብራ ምን እየጠበክ ነው ብሩክ? ዘገየክ። ለምንድን ነው የማታበራው ቶሎ? እሺ ባትልቁ አድርጊኝ መጀመሪያ አብራ። ሪሙቭ ጎበዝ መስዬ። አንቺ ጥይት ነሽ እናቴ ትሙት። ድሮ ነሽ ፈጣን። እሺ አዲሱ 10 ቆጥራለሁ። 1 2 3 4 5 6 ኦኬ። ከሳውዝ አፍሪካ ነክ አይደለሁም? 01 ጽፋ አይደለም የገባኸው? ሚውትህን አብረው ወንድሜ። ኦኬ እሷም ዱባይ ናት፣ ግን የምትፈልገው ከሳውዝ አፍሪካ ነው። ከዱባይ አትፈልግም። ለእኔ ለእንትና የጻፍክ መስሎኝ። ለኩዊን ለራስክ ነው የራስህን መስፈርት ልታስመዘግብ ነው የገባኸው እንጂ ለኩዊን አይደለም የገባኸው። እሺ ጠብቃ እንዴ እዚህ ጋር ትመዘገባለህ። አሁን ለኩዊን ነው መጀመሪያ። ቁጭ በል ሚውት አድርግና ቁጭ በልና ተራክሲ ደርስ ተመዘግባለሁ ያንተን መስፈርት። እሺ ናውል 01 ጽፈህ ከሆነ የገባከው እንዴ ጉድፈላ ሚስት አለው። አይ የራሱ ነው። እኔ ደግሞ ወንድና ሴት እንደዚህ ተቃቅፈው ፕሮፋይል መስሎኝ ነው። እሺ ናውል 10 ቆጥራለሁ። ቪዲዮ አብራ 1 2 3 4 5 6 7 8 9 10 እስከሚቆጥር ቪዲዮ ካለበሩ ወዲያው አትንቀሏቸው። ሚዩት ስለማድረጋቸው ደግመው ጽፈው መግባት እንዳይችሉ ማለት ነው። ኦኬ እኔ ሚዩት እያደረኩ ነው ማስወረዳቸው። ሚዩት እዚሁ ሚዩት ሳደርጋቸው ኮመንት ላይ ድጋሚ መጻፍ አይችሉም። ስለዚህ መግባት አይችሉም ማለት ነው። ገባችሁ ሞዴሬተሮች? እኔ ራሴ ነኝ 10 ቆጥሬ የምነቅላቸው ሚዩት አድርጊያቸው ድጋሚ ቁጥር ጽፈው መግባት እንዳይችሉ። ስለዚህ እናንተ እንዳትቀድሙኝ ማለት ነው። ቀድማችሁ ከነቀላችሁብኝ አላገኛቸው ሚዩት ለማድረግ መልሰው እንዳይገቡ። ኦኬ አሁን የምትጽፉት 01 ነው ለኩዊን። ኦኬ 01 ጽፎ ነው የገባው ለምባዲና። አሁን ትዳር ፈላጊ ብለው የሚጽፉትን አይደለም የምታስገቡት፣ 01 የሚጽፉትን ለኩዊን ላምባዲና
1 2 3 4 5 6 7 8 9 10 ሚዩት አደርጋቸውና ከዛም እነቅላቸዋለሁ። ወዲያው ቪዲዮ ማብራት ግድ ነው። ኦኬ አሁን 01 ኮድ የሚጽፍ በቂ የሚባል ልጅ ሳውዝ አፍሪካን ቢኖር ነው። መስፈርቷን ድጋሚ ላንብብላችሁ። የኩዊን መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ ልጆች የሌሉት። ይህንን መስፈርት የምታሟላ ወንድሜ ካለክ 01 ስትጽፍ ሞዴሬተሮች ኢንቫይት ያደርገዋል። አለቀ የእሷ መስፈርት። ሁለተኛ ታጋሽ፣ የታጋሽን መስፈርት አነብላችኋለሁ። ወንድሜ ታጋሽ መስፈርቱ በእምነቷ ፕሮቴስታንት እምነት ተከታይ የሆነች እድሜዋ ከ28 እስከ 30 የሆነ ከሀገር ውጭ የምትኖር መልኳ ምንም ቢሆን ችግር የለውም ሰው ብቻ ትሆን፣ ቁመቷ ከሜትር ከ60 ቢሆን ይመረጣል። እሱ ሜትር ከ70 ነው። እስከ ሜትር ከ60 ከዛ ባትበልጥ ከዛ ባትረዝም ይመረጣል። ስራ ያላት፣ አግብታ ያልፈታች፣ ያልወለደች፣ ልክ እንደኔ እራሷን ጠብቃ የኖረች፣ ያላገባች ያልወለደች ነው የሚለው። ስለዚህ የታጋሽ ኮድ 02 ነው። የታጋሽን መስፈርት የምታሟይ እህቴ ካለሽ ኮድ 02 ስጽፊ ኮመንት ላይ ሞዴሬተሮች ኢንቫይት ያደርጉሻል። ቴንኪዩ። ያው እየጻፉ ነው። 02 አስገቧቸው። ሶስተኛ አብዲሳ አሁን ሚውትክን አብራና መስፈርትህን ንገረኝ ወንድሜ። ኦኬ አንደኛ መስፈርት ከእምነት ነው የሚጀምረው። እምነቷ ምን ይሁን? የምን እምነት ተከታይ ትሁን? እምነቷ ሙስሊም ቢሆን ሙስሊም። እሺ እድሜዋ ከ18 እስከ 25 ከ18 በጣም ትንሽ ነው። ከ18 እስከ 25 ያው ሴት ልጅ ባነሰች ቁጥር ጥሩ ነው። እሺ የት ሀገር የምትኖር? ሀገር ቤት ከሀገር ውጭ? ከሀገር ውጭ። እሺ ምክንያትክ ምንድን ነው? ከሀገር ውጭ ይሄንን ግዴታ መጠየቅ አለብኝ። ሁሉንም ነው የምጠይቀው። ከሀገር ውጭ ሲሉ ለምን ከሀገር ውጭ መረጣችሁ ብዬ እጠይቃለሁ። ለምን ከሀገር ውጭ ስትሉ ሰው ለጥቅም አግብታ እንድትወስድክ ለጥቅም ይመስላቸዋል። ገባክ? ስለዚህ ከሀገር ውጭ የመረጥክበት ምክንያት ምንድን ነው? አይ ስለዛ ሰውን ከሀገር ውጭ መርኮት እኔም ከሀገር ውጭ ስላለው። ኦኬ በጣም ከሀገር ውጭ ስላለ ጥሩ። እሺ መልኳ ጸይም፣ ቀይ፣ ጥቁር? ጸይም ወይ ደግሞ ቀይ። ጸይም ወይም ቀይ፣ ጸይም ወይም ቀይ። እሺ ቁመቷስ? ረጅም፣ አጭር፣ መካከለኛ? መካከለኛ። ስራ ያላትም የሌላትም ቢሆን ችግር የለውም? ችግር የለውም። ኦኬ ስራ ባይኖራትም ማለት ማን እንዴት ልትኖሩ ነው? ችግር የለም። ስራ አንድ ላይ ሰርተን እናመጣለን ሁሉ ነገር። አንተ የጥቅም ሰው አይደለህም ማለት ነው። በጣም ጥሩ። እሺ አግብታ የፈታች ብትሆን ልጆች ቢኖሯት ችግር አለው? ያላገባች። እሺ ሳታገባ ልጅ የወለደች ብትሆንስ? ልጅ ያላት ብትሆንስ? ባይኖራት ጥሩ ነው። ልጅ የሌላ እንደዚህ ቅጡ መናገር ነው። ልጅ ቢኖራት ችግር የለውም ብላችሁ ተቀብላችሁ ከልጅ ጋር አግብታችሁ ከዛ ተበጣብጣችሁ በጊዜ ከመፋታት የእውነት የምትፈልጉትን ነገር እንደዚህ በግልጽ መናገር እና ህይወታችሁን ማቅለል ይሻላል። ኦኬ የወንድማችን አብዲሳ መስፈርት በእምነቷ የእስልምና እምነት ተከታይ የሆነች እድሜዋ ከ18 እስከ 25 የሆነ ከሀገር ቤት ውጭ የምትኖር ምክንያቱም እኔም ከሀገር ውጭ ስለምኖር ብሏል። እናም መልኳ ጸይም ወይም ቀይ፣ ቁመቷ ረጅም መካከለኛ ቁመት የሆነች፣ ስራ ባይኖራትም ችግር የለውም አብረን ሰርተን እናድጋለን፣ አግብታ ያልፈታች ያላገባች በፍጹም ልጅም ያልወለደች ነው የአብዲሳ መስፈርት። ኮዱ 04 ነው። የአብዲሳ መስፈርት ካለሽ 04 ስትጽፊ እናስገባሻለን። 04 ከዛ ቪዲዮ አብተሽ ታያያላችሁ። እዚህ ጋር የአብዲሳ ኮድ 04 ነው። 04 እየጻፉ ነው። ቦንቱ ለምሳሌ 04 ትጽፋለች። ኢንቫይት አድርጓቸው 04 ከድጃ 04 ትጽፋለች። የጻፉትን አስገቧቸው። ቴንኪዩ። የኩዊን ተራ ነው። ኩዊን
ሚውት አታደርጊም። በጣም እኮ ረበሽን ማሪ። ፌስታል እያልኩሽ ነው። ኧረ ኩይን ነይ። የለችም መዳም ጠርታ ትሄዳለች። ሚውት ላድርግላት። እሺ ራሷ ስትመጣ ሚውቷን ታብራና። እሺ ለምን አታስገቡም ሞዴሬተሮች? 04 የሚጽፉትን 04 የሁላችሁ የምትጽፉት አሁን 04 ኦኬ 01 02 ግን ጽፋችሁ ገብታችሁ ራሴን ላስመዘግብ ነው። አይቻልም። አዲስ አንመዘግብም። መጀመሪያ ያሉትን እሻይ አረኩኝ ሚውት አድርጊ በፈጣሪ ስም ካለበለዚያ እነግርሻለሁ። ተረበሽን። ሚውት ባረጋትም ልትሆንልኝ አልቻለችም። ቤተሰብ ሆነልኝ። አሁን ቴንኪው። አንዷ ማለት ነው 04 እና 02 እየጻፈች ነው። ተመልከቱልኝ። ከሁለት አንዱን እድሏን ልትሞክር ለተሳካላት ቆየ ይቅርታ፣ ወንድ ሆኖ 02 የሚጽፍም አለ። እኔ ወንድ አይደለም የፈለኩት። እዚህ ሲገባ ሴት ነው። አናስገባቸው። ሀና ጽፈሽ ነው የገባሽው። ቪዲዮ አብሪ። 1 2 3 4 5 ሀና ለአንቺ ነው የምቆጥረው። 6 7 8 9 10 ቻው። ሚዩት አድርጌ ነው ማስወርድሽ። ደግመሽ ጽፈሽ መግባት እንዳትችይ ማለት ነው። ሚዩት አድርጌሽ ሚዩት ሳረኩሽ ኮመንት መጻፍ አትችም። ከዛም ድጋሚ እዚህ ፕሮግራም ላይ ለዛሬ መገኘታችን ለሳምንት እድልሽን ትሞክሪያለሽ። ኦኬ እኔ አሁን ገብቷችሁ ነው፣ ግን ኮዱን የምትጽፉት ገብቷችሁ ነው። ገብቷችሁ እንደሆነ መረዳት እፈልጋለሁ። 01 ኮድ የምትጽፉት ለኩዊን ነው። ቀይ ሻሽ ላሰረችው የኩዊን መስፈርት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ህልሟ ሳውዝ አፍሪካ ሄዳ መኖር ነው። ስለዚህ እሷ ያለችው ዱባይ ነው። ሳውዝ አፍሪካ ካልሆንክ ኩዊንን ለኩዊን ኮድ መጻፍ አትችልም። ለኩዊን ኮድ የምትጽፉት በእምነቱ ኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ ልጅ ያሌለው፣ ያልተነካካ ኦኬ ነው የምትፈልገው ኩዊን። ይሄን መስፈርት የምታሟላ ወንድሜ 01 ትጽፍና ትገባለህ። ሁለተኛው ታጋሽ ወንድማችን ከኩዊን ጎን ያለው ታጋሽ የሚፈልገው በእምነቷ ፕሮቴስታንት እምነት ተከታይ የሆነች እድሜዋ ከ28 እስከ 30 የሆነ ከሀገር ውጭ የምትኖር መልኳ ምንም አይነት ቢሆን ችግር የለበትም። ቁመቷ ሜትር ከ60 ያልበለጠ ስራ ያላት አግብታ ያልፈታች ልጅ ያልወለደች እንደኔ ራሷን ጠብቃ እየኖረች ብሏል። ስለዚህ ይህንን እንደራሱ እንደኔ አይደለም እንደራሱ ራሷን ጠብቃ እየኖረች። ስለዚህ ይህንን መስፈርት የምታሟይ እህቴ 02 ኮድ ትጽፊያለሽ፣ ትገቢያለሽ። የታችኛዋ ኩዊን መዳም ጠርታ ትሄዳለች። ገና መስፈርቷን አላስመዘገበችም። ሶስተኛ አብዲሳ ወንድሜ መስፈርቱ በእምነቷ የእስልምና እምነት ተከታይ የሆነች እድሜዋ ከ18 እስከ 25 ያንተ ሲባ እስከ 18 እስከ ዛሬ ሰምቼ አላውቅም። ከ18 እስከ 25 ልጅ እግር ነው የሚወደው አብዲሳ። ኦኬ ከ18 እስከ 25 የሆነች ከሀገር ውጭ የምትኖር ምክንያቱም እሱም ከሀገር ውጭ ስለሚኖር ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ባይኖራትም ችግር የለውም፣ አብረን ሰርተን እናድጋለን። አግብታ ያልፈታች ያላገባች ጭራሽ ያልወለደች ነው የሚፈልገው። የአብዲሳ ኮድ 04 ነው። እሺ አሁን ሞዴሬተሮች ኢንቫይት አድርጉ ፕሊዝ። ማን አለ ከሞዴሬተሮች ኢንቫይት ማድረግ የሚችል? ሶፊ፣ ሄለን፣ መስዬ ኢንቫይት ማታረጉ ምን ነው? 2 ቦታ አለ፣ 2 ሰው አስገቡ። ምንድን ነው ችግሩ? ቆይ እስኪ አንዴ ሶፊ ላስገባትና ችግሩን ልጠይቃት ለምን ኢንቫይት እንደማያደርጉ። ሶፊ ናት ከሁሉም ቀልጣፋ። ሀቡዬ አለው ማለት አይሁን ቁጥር ነው የሚጽፉት 10 በዛ ላይ ደግሞ በሃይማኖት የሚጽፉ በሃይማኖትም የማይመሳሰሉ ነው የሚጽፉት። ገባሻለ? ለዛ ነው ዝም ያልኩት። ስማቸውን እያየሽ ነው። በሃይማኖት ለምሳሌ ስሟ መቅደስ ሆኖ ለምጽፍ ከሆነ አይመጣውም። ለዛ ነው ሀቡዬ። ኦኬ እሺ ሶፊ ይገባኝ። እናት ጋይስ ትክክለኛ ሞዴሬተሮች በጣም ስማርት ናቸው። የኔ ሞዴሬተሮች ዝም ብሎ አይደለም ኢንቫይት የሚያደርጓቸው። ለምሳሌ አብዲሳ በእምነቷ እስልምና እምነት ተከታይ የሆነች ብሎ መቅደስ የምትባል ልጅ 04 ብትጽፍ መቅደስ የሙስሊም ስም አይደለም። ስለዚህ ሙስሊም ኢንቫይት አትደረግም። ገብቶቻል? ዜር ቬሪ ስማርት እኮ አይሸወዱም ሞዴሬተሮች።
እሺ ደክነሽ 10 እስከምቆጥር ቪዲዮ ካላበራሽ ትሸኛለሽ። የዲማር 1 2 3 4 5 6 7 8 9 10 ሚውት አድርጌሻለሁ። ዲማር ኮመንት እንዳትጽፊ አድርጌሻለሁ ፕሮግራሙ እስከሚያልቅ። ዛሬ ላይቬን እስከምዘጋ ኮመንት መጻፋችሁም ሚውት እያደረኩ ነው መሸኛችሁ። ደግማችሁ መግባት እንዳትችሉ ማለት ነው። ፍቅር ትዕግስት ፍቅር ቪዲዮ አብሪ ቪዲዮ አብሪ 1 2 3 4 5 6 7 8 9 10 ፍቅርዬ ቻው። እሺ ሌላ ሰው አስገቡ። ቪዲዮ ለምን እምቢ እንደሚላችሁ አላውቅም። ሚውት እያደረኩ ነው ደግሞ የሚሸኛችሁ። ደግማችሁ ኮመንት መጻፍ እንዳትችሉ እሺ። ቆይ እስቲ ለምሳሌ ሰሚራ 04 እየጻፈች ነው። ለምሳሌ ሰሚራ ለምን ኢንቫይት አታደርጓት? ሰሚራ ስሟ የሙስሊም ስም ነው አይደል? ስለዚህ 04 የአብዲሳ ኮድ ነው። ኢንቫይት አደረኳት እኔ ሰሚራ ለምሳሌ። እሺ ብርሃን ቪዲዮ አብሪ ብርሃን 1 ወይ ሀቡ እያበረውኝ ነው። እሺ ስንት ኮድ ነው ጽፈሽ የገባሽው ብርሃንዬ? 02 ኦኬ 02 ማለት የታጋሽ ኮድ ነው። እሺ እጠይቅሻለሁ ጥያቄዎች በትልቁ አደረግሽና ፕሮቴስታንት እምነት ተከታይ ነሽ? ኦኬ ታሟያለሽ። እድሜሽ ከ28 እስከ 30 ነው? 27 ጥሩ ታሟያለሽ። ከሀገር ውጭ ነው የምትኖሪው? ኦኬ ታሟያለሽ። እሺ ቁመትሽ ሜትር ከ60 ትደርሻለሽ? ከኔ ትረዝሚያለሽ? እኔ ሜትር ከ55 ነኝ። ከአንቺማ በጣም ረዝማለሁ አትይኝም? ከአንቺማ በጣም እሺ ስራ አለሽ? አግብተሽ አልፈታሽም? ኦኬ ልጅ የለሽም? ኮንግራጁሌሽን ታጋሽ ሁሉ መስፈርትህን አሟልታለች። እሷም ለአንተ ጥያቄዎች ካላት መጠየቅ ትችላለች። ጠይቂው። ጥያቄዎች መጠየቅ የምትፈልጊው ነገር ካለ ሁለታችሁን አንድ ላይ ላድርጋችሁና ጥያቄ ለታጋሽ ጥያቄ ካለሽ ጠይቂው። መጠየቅ የምትፈልጊው ነገር ካለ የት ሀገር ነው እሱ የምኖረው? ኢትዮጵያ ወይስ ከኢትዮጵያ ውጭ? ኢትዮጵያ ውስጥ ነው ያለው መሰለኝ። መልስ ራስክ ሚውትህን አብራና ታጋሽ። ከዚህ በፊት ነግሬሻለሁ፣ ኢትዮጵያ ውስጥ ነኝ ያለሁት። እኔ ለኔ ነው አይነገርከኝ። ታሪክህን ስትናገር እዚህ ቤት በጣም ታሪክን ተናግሯል። ታሪክ ያለው በጣም ይቅር ማለት እኔ እዚህ ድረስ ሰው ይቅርታ ያደርጋሉ ብዬ ከምትለም ድረስ በጣም የይቅርታ ልብ ያለው ሰው ነው። በዚሁ አጋጣሚ በሌላኛው ሚዲያም ተቀርጫለሁ። ቴንኪዩ ብዬሻለሁ ባለፈው ገብቼ ቤትሽን እና በዚህ ሁሉ ያበቃሽኝ አንቺ ነሽ። ጂኤምኤም ቲቪ ኢትዮጵያ ቀጥታ ለቀዋሉ ዩቱባቸው ላይ። በሰሞኑ ደግሞ ቲፒቲዩብ ዩቱብ እንደዛው ቀርጸዋሉ። ወደ 60 ምናምን ሺህ ተከታይ ያላቸው ነው ዩቱብ ላይ። ሌላ ደግሞ ባርኮት ሻው ሆሳና በሚል ያው ብዙ ሚዲያዎች እየቀረጹ ይገኛሉ። ኪበርልኝ ይሄኛው ትንሽዬ የሆነች የይቅርታ ልብ በዓለም ዙሪያ እንዲስፋፋ እያደረግሽ ያለሽ እህቴ ነሽ እና በዛው አጋጣሚ ላመሰግንሽ እወዳለሁ። እኔ ያለሁት ያው ቶታሊ ኢትዮጵያ ውስጥ ነኝ። ያው አንዳንድ ስራዎችን ጠፍ እያልኩ ስለሆነ ለመውጣትም ይገዛ ይሆናል በሚል ነው ከሀገር ውጭ ያልኩት። ይህን ይመስላል ሀሳቤ። ደግሞ ፎሎ አድርጉ፣ ዩቱቤንም ሰብስክራይብ እያደረጋችሁ ይወዳችኋለሁ ሁላችሁ። ትክክል። ታጋሽ እናቱን እንኳን የገደለበትን ሰው ይቅር ያለ ሰው ነው። በጣም መልካም ሰው ነው እና ታሪኩን በዛ ነው እኔ እና እሱ የተዋወቅ ነው። እኔ ቤት ገብቶ ታሪኩን ቪዲዮ አብርቶ ታሪኩን ተናግሮ የህይወት ታሪኩን እኔ ቤት ካዩት በኋላ እንደተናገረው የተለያዩ ዩቱብ ቻናሎች ጠርተው ኢንተርቪው አድርገውታል። በጣም ትልቅ ይቅርታ ልብ ያለው ሰው ነው እና ፎሎ ተደራረጉና አንቺና ታጋሽ አውርታችሁ ፈጣሪ ፈቅዶ ለቁም ነገር ከበቃችሁ ለሰርግ ከደረሳችሁ ቤቱ ነው የእናንተን ሰርግ ስፖንሰር የሚያደርገው። እኔ ነኝ የሰርጋችሁ ስፖንሰር ማድረገው በእኔ ስፖንሰሮች ማለት ነው። ቃል የገቡልኝ ስፖንሰሮች አሉ። እዚህ ቤት ተዋውቀው ለሰርግ የደረሱ ሰዎችን ሰርጋቸውን እንደሚችሉ ቃል የገቡልኝ የሬስቶራንት ባለቤቶች አሉ፣ የቢዝነስ ባለቤቶች አሉ እና
ፈልጓታል፣ ፈልገሃታል፣ ቀልብህ ወዷታል። ከታች አዎ፣ አይ እናወራለን። ሌላውን እዚህ ባየው ያው እንደኔም ጥሩ አምላክ የሰራት ልጅ ናት። ሌላ ይሄ ነው የሚባል ነገር አያስፈልግም። ሌላውን ያው እያወራን እናይበታለን። በመቀጠል አሁንም ቢሆን ወደ ታች ከመውረዴ በፊት ቅድም ያልኳቸውን ቪዲዮዎችን ለመልቀቅ ዩቱብ ማድረግ ግድ ይላል። ምክንያቱም ለብዙ ሰው እናትን የኔ ታሪክ ምንም አይደለም፣ ግን ይቅርታን ባለመደራረግ ከቤተሰብ ከአባት እናት ርቀው ላሉ ልጆች ይቅርታ ምን እንደሆነ እንዲረዱ ዘንድ በዩቱብ ለማዳረስ እየጣልኩ ስለሆነ ዩቱብን ሰብስክራይብ ቢታደርጉ ሞር እኔን ወደ አንድ እርምጃ ከፍ ማድረግ ነው። ከብርሃን ጋር ደግሞ በደንብ እናወራለን። ያለው ነገር ደግሞ ከሆነ ይሆናል፣ የጌታ ፈቃድ ነው። ካልሆነ ወተን እዚችው እናሳውቃለን። ይሰምራል፣ ይሳካል። ከዛ እኔም ስፖንሰር ሆናለሁ ሰርጋቸውን። እስከዛ ሙዚቃ ልክፈት፣ እናንተ እስከዛ ሰብስክራይብ አድርጉለት ዩቱብ ቻናሉን ባዩ ላይ አለ። ሰርጋቸውንም ፖስት ስለሚያደርግ እዛ ላይ ሰርጋቸውን የምትታዩ እኔም ፖስት አደርጋለሁ። ሶ ሰብስክራይብ አድርጉለት። እኔ አንድ የሰርግ ሙዚቃ ልክፈት። የለም ሌትስ ጎ። አሪፍ የሰርግ ሙዚቃ ንገሩ። ይሄ ይመቻችኋል? እህታችን ትሆናለች፣ ትኖራለች። እህታችን አደራ ወንድማችን። አታጨበጭቡም እንዴ? ጉድ ኩን ላንቺ ይመጣልሻል። አጨብጭቢ። አዎ ያማሞ ሽራ የኛ ማሞ። ስልኬን ስለያዝኩ ለማጨብጨብ ብዙም አይመችምና ሌሎቹ በማጨብጨብ ያችም የኛ ማሞ ሽራ የኛ ሙሽራ የኛ ማሞ ሽራ የኛ ማሞ ሽራ ድንቅ ስራ የኛ ማሞ ሽራ የኛ ማሞ ሽራ እጾም ድንቅ ስራ የኛ ሙሽራ ሙሽራ ቀናቸው የኛ ሙሽራ የኛማ ሙሽራ የኛ ሙሽራ የኛ ሙሽራ የኛማ ሙሽራ የኛማ ሙሽራ ድንቅ ስራ የኛማ ሙሽራ የኛማ ሙሽራ እጾም ድንቅ ስራ አይለያችሁ። አሚን አሚን አሚን። ተጋቡ፣ ውለዱ፣ አብራችሁ አርጁ። አሚን። ጸባይዋ ፍቅር ነው፣ ትወደዳለች። ሙሽራ ዜዶን አጋቢኝ። እድሜ ጠገብ ነው ዜዶ የምትፈልገው ወይ ባባቷ ባክቷ ነው ወይ ባክስቷ አፈጣጠሯ ወይ ባባቱ ባንኮቱ ነው ወይ ባክስቱ አፈጣጠሩ ወገቧ ችቦ አይሞላ ወገቧ ማርሸት ነው ቀለቧ ወገቧ ወገቧ ማርሸት ነው ቀለቧ ወገቧ ችቦ አይሞላ ወገቧ ማርሸት ነው ቀለቧ። እንኳን ደስ አላችሁ ሙሽራና ሙሽሪት። እንግዲህ እናንተን ፈጣሪ ለቁም ነገር ያብቃችሁና እኔ ሀቢባ በቃሌ መሰረት ሰርጋችሁን ስፖንሰር ሆናለሁ። በስፖንሰሮቼ በኩል እናንተ ፎሎ ተደራርጋችሁ አውሩ። ቁም ነገር ላይ ስትደርሱ ኑ። ቃል ከሚጠፋ የወለዱት ይጥፋ። እኔ ነኝ ስፖንሰራችሁ ለሰርጋችሁ። እሺ፣ ይመቻችሁ። እንኳን ደስ አላችሁ በድጋሚ። እናለን አቡዬ። ያው ሌላ ቃል የለኝም። በጣም አመሰግናለሁ። ሰብስክራይብ ያደረጋችሁትን ፎሎ ያደረጋችሁትን እንዲሁ ከልብ አመሰግናለሁ።
ይህ መልካም ነገር ደግሞ መልካም ሆኖ አካል ለብሶ ሲገኝ ያው ይገኛል ብለን ተስፋ እናደርጋለን። ሌላውን ለሌላ ሰው ምሳሌ ለመሆን እንሞክራለን። ክበሩልኝ። ያከብራችሁ ግፍት የሰጣችሁ ከታች ሜንሽን እያደረጋችሁ እያየው ነው እና በጣም ከልብ አመሰግናለሁ። ውስጤ በውስጥ እናወራለን። ለሌላ እድል ለሚፈልጉ ቦታ ብንሰጥ ጥሩ ይመስለኛል። ለምመሰለት ሰው ብቸኝነት መሮታል። ብቸኝነት በጣም ያስጠላል። ህይወት ለብቻ በጣም ይከብዳል። ህይወት አንድ ላይ ከህይወት አጋር ጋር ሲሆን ህይወት ይጣፍጣል፣ ህይወት ይቀላል። ገባክ? ለብቻ ግን በጣም ከባድ ነው። እግር ጉዞ መንገድ ራሱ ለብቻ ከባድ ነው እና ብቸኝነት በጣም የሚያስጠላ ነገር ነው። ሰው ብቸኝነት ስለመረረው በጣም ብዙ ሰው ወረፋ እየጠበቀ ነው። 6000 ሰው እዚህ ጋር ወረፋ እየጠበቀ ነው ያለው እና እናንተ አሁን ለተረኛ ቦታ ትለቃላችሁ። ይመር፣ ይሳካ፣ ይስመር፣ ውለዱ፣ ክበዱ። አሜን አሜን። ሀቡ በጣም አመሰግናለሁ። እሺ እናት ሀቡ የዛሬ ሳምንት ገብቼ ሌላ ቀን ብለሽኝ ነበር አስገቢኝ፣ ትዳር ፈላጊ ነኝ። ሚራ እስቲ አስታወስኩሽ። አንቺ ልጅ ነኝ። አንቺ ዛሬ ደርሻለሁ። ችግር የለም አታስቢ። እኔ እያለሁላችሁ ከዚህ በኋላ ብቸኝነት የሚባል ነገር የለም። ታገባላችሁ፣ ሁላችሁም ታገባላችሁ፣ ትወልዳላችሁ፣ ትከብዳላችሁ። አሜን። ነገራችሁ ይሳካላችሁ። እንውጣ አቦ ወይስ እንቆይ? አዎ በቃ ተረኞች ይገባሉ። እሺ አሁን ተረኛ ኩዊን ናት። ኩዊን ቻው። በማሬ ቡርትዬ አውሩ በውስጥና ጨርሱና ለሰርጋችሁ እንገናኛለን። ኩዊን የኩዊን ተራ ነው ጋይስ። አሁን የማነበው የኩዊንን መስፈርት ነው። ያችኛዋ ኩዊን ልነቅላት ነው። ሌላኛዋ ኩዊን አለሽ? ስልኳን ዱቅ አድርጋ ሄዳለች። ደግማ እድሏን ትሞክራለች። ሚዩት አላረኳትም ደግማ መጻፍ እንድትችል። ኦኬ አቡዬ ትዳር ፈልጋለሁ። እሺ ትዳር ፈላጊ ነኝ ብለሽ ስትጽፊ ሞዴሬተሮች ያስገቡሻል። እንደገባሽ 10 እስኪቆጥሩ ቪዲዮ ካላበራሽ ይነቅሉሻል። ይሄ ነው የቤቱ ህግ። የቤቱን ህግ አክብራችሁ ተከባብረን እናጋባለን፣ እንቀጥላለን። ቴንኪዩ። ሁሉንም ሰው ደስተኛ እናደርጋለን። ሁሉም ሰው ደስተኛ ይሆናል። እሺ ኩዊን ምንድነው የምታረጊው በስልክሽ እንደዚህ? አሁን ይኸውልሽ፣ አሁን ያንቺ ትዳር አጋር ስልክሽን እየጎረጎሽ እቺማ በቃ ኃይለኛ ተጀናጃኝ ናት ብሎ አይፈልግም፣ ሀሳቡን ይቀይራል። ከማዳሜ ጋር እያወራኝ ነው። እሺ እዚህ ጋር ሆነሽ ሲሪየስ ሆነሽ ነው ቁጭ ማለት ያለብሽ። ሲሪየስ የሆነ ባል እንዲመጣ ቁም ነገረኛ የሆነ ገባሽ? ማይረብ በዚህ ዛማይል የእውነት አላማው ትዳር ብቻ የሆነ አላማው አግብቶ ልጅ ወልዶ መኖር፣ ቤቱን ማሳመር፣ ሚስቱን ማሳመር፣ ልጆቹን ማሳደግ ብቻ አላማ የሆነ ባል እንዲመጣ አንቺ ቆራጥ ጀግና ነው መሆን ያለብሽ። ቆፍጣና ነው መሆን ያለብሽ። በአቋምሽ ማትወለዊ። አንዴ መስፈርትሽን ተናግረሻል። በቃ እስኪመጣ ድረስ መስፈርትሽን የሚያሟላ ምንም መስፈርት ማትቀያየሪ ቆራጥ ነው መሆን ያለብሽ። ገባሽ? ቆራጥነትሽን አይቶ ቆራጥ ባል ይመጣል። ጎበዝ። እሺ የኩዊን መስፈርት አንደኛ በእምነቱ የኦርቶዶክስ እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ በሳውዝ አፍሪካ የሚኖር ጸይም፣ ረጅም፣ ስራ ያለው፣ አግብቶ ያልፈታ፣ ልጅ የሌለው፣ እንደሷ ያልተነካካ ነው የምትፈልገው። ስለዚህ በሳውዝ አፍሪካ የምትኖር ጸይም፣ ረጅም፣ ስራ ያለክ፣ እድሜ ከ30 እስከ 35 የሆነ የኦርቶዶክስ እምነት ተከታይ የሆንክ ወንድ ካለክ እዚህ ጋር ትዳር የምትፈልግ ከሆነ አላማክ ትዳር ከሆነ 01 ብለህ ትጽፋለህ። ከዛ ሞዴሬተሮች ያስገቡካል። 01 ነው ኮዱ መስፈርቱን የምታሟላ ከሆነ። ቴንኪዩ። ቀጣይ 01 ነው የምትጽፉት። ያው 3 ሰው አይቻለሁ እስካሁን። አንዱ እንደውም ፕሮፋይሉ ላይ ሳውዝ አፍሪካ ባንዲራ አለ። ስለዚህ እውነትም ሳውዝ አፍሪካ የሚኖር ይሆናል። ፎከስ ማድረግ ያለባችሁ ሳውዝ አፍሪካ ነው የምትፈልገው። ይኸው ጌች የሚባል ልጅ ኢንቫይት ተደርጓል። ጥሩ እሺ። ቀጣይ ታጋሽን ሸኝተነዋል። ራይት እናደርጋለን። 02 ተሸኝቷል። 02 ተሸኝቷል። የትዳር አጋር ተገኝቶለት ተሰናብቷል። ባይ አሁን ወደ አብዲሳ ነው የምንሄደው። መጀመሪያ ኩዊንን እንጨርስና ወደ አብዲሳ እንሄዳለን። የሚራን መስፈርት እንመዘግባለን። አሁን ባሉ 2 ቦታዎች 2 ትዳር ፈላጊ እናስገባለን። ትዳር ኖ አንድ ነው የምናስገባው። አንዱ ለቆይ ይሄኛው መጀመሪያ ጌች ሊስተናገር ጌች ቪዲዮ አብራ 1 2 3 4 5 6 7 8 9 10 አብዬ ግን አልተዘጋጀውም። ይቅርታ ለቪዲዮ ግን
ችግር የለውም። ሌላ ጊዜ ስትዘጋጅ እድልህን ትሞክራለህ። ለአሁኑ በቃ ሸኝቃለሁ። እሺ ወንድሜ ትችል ሚውት አድርጌያለሁ። ይቅርታ ዛሬ ደግመህ እንዳትገባ ማለት ነው። ዛሬ ሬዲ ካልሆናችሁ ለመግባት አትጻፉ። ኦኬ ለምን እኔ ሚውት አድርጌ ስለሆነ መሸኛችሁ ኮመንት መጻፍ አትችሉም። የዛሬውን ላይቭ እስከዘጋ ኮመንት መጻፍ አትችሉም። ሚውት ኢንተሪ ላይቭ ነው ሚውት ማድረጋችሁ። ኮመንት ካልጻፋችሁ መግባት አትችሉም አይደል? በኮመንት ነው ኮድ የምጽፉት። እሺ የኩዊን ኮድ 01 ነው። 01 አንዱ ቦታ ለኩዊን ኮድ የሚገባበት ነው። ሁለቱ ቦታ ላይ ደግሞ አዲስ ትዳር ፈላጊ የምናስገባበት ነው። ሁለት አዲስ ትዳር ፈላጊዎች መስፈርታቸውን የሚያስመዘግቡ መግባት ይችላሉ። ሁለት ቦታ አለ ገስት ሁለቱ ቦታ ላይ አሜንና ኢትዮጵያ የኔ ባካፕ አካውንቶች ናቸው። ፎሎ እያደረጋችሁ የኔ አካውንት ነው። አሜንና ኢትዮጵያ የኔ አካውንት ናቸው። ለአደጋ ጊዜ ከፍቼ ያስቀመጥኳቸው። ቡበሞ እሺ ባለፈው ለዛሬ ቀጥችኝ ነበር። ማን ነው? አዎ ሀይሌ ሚስት አልተገኘልክም። ለካ አንተ ልጅ ምን ነበር ያልተገኘልክ? ኢትዮጵያ ውስጥ ስለፈለክ ነው መሰለኝ። ቡበሞ ቪዲዮ አብራ ቡበሞ ቪዲዮ አብራ ሁናንሾም ድሪሲ ጋር ይኸው ሳውዝ አፍሪካ ነክ የሳውዝ አፍሪካ ወንድ በዚህ ነው የሚታወቀው በፍሌሽ ጎበዝ። ይኸው ከሳውዝ አፍሪካ እሷ ከሳውዝ አፍሪካ ውጭ ወደ ውጭ ብላለች። ኩዊን ከሳውዝ አፍሪካ ውጭ ወደ ውጭ ብላለች። ሳውዝ አፍሪካ ያሉ ወንዶች የስራ ሰው ናቸው፣ አላማ አላቸው፣ እዳራቸውን ቀጥለጥ ብለው ይመራሉ። እኔ ከሳውዝ አፍሪካ ነው የምፈልገው እምቢ ብላ ነው። እሷ የምትኖረው በዱባይ ነው። እሺ እጠይቅሃለሁ። አሁን እምነትክ ኦርቶዶክስ ነው? ስራ ላይ ነው። ማታ ትንሽ አቡዬ ሶሪ። እሺ ችግር የለም። አይ ስራ እንዴ ስራ በስራ ያህል የስራ ሰው እንደሆነ ቆይ ሚውት ላድርግልክ። ቆይ ከስተመር እያስተናገደ ነው። ምን ያህል የስራ ሰው አይደለም። ሳውዝ አፍሪካ አይደለም። አረ ምቀኛ አትሁኑባት። ምን ሆናችሁ? ሳውዝ አፍሪካ ማሽን እያሳየ ሳውዝ አፍሪካ አይደለም። ለራስ ፈልጋካት ነው አንተ እንደዚህ ያልከው። እሱን አስወጥቼው አንተ እንዳስገባ ፈልጋ ነው። ኖ ይኸው ምን ያህል የስራ ሰው እንደሆነ አሁን ራሱ ከስተመር እያስተናገደ ነው፣ እየሸጠ ነው። ይቅርታ አንዴ አለ። ከስተመር ኦልዌይስ ፈርስት። ከስተመሩን ያስተናግድ። እንጀራ ነው፣ በእንጀራ ቀልድ የለም። የስ እንጀራ ፈርስት፣ ከዛ ትዳር። እንዴ እሱ ካልሰራ እሷን እንዴት ማስተዳደር? እሷማ ነው። ሀቡዬ እንዴት ነሽ? ሰላም ነው? ሰላም ብያለሁ። እንዴት ነሽ? ገና ነሽ? ቆንጆ አለሁልሽ። ሁሉ ሰላም አለሁልሽ። ያንቺን መስፈርት የሚያሟላ ጠፋ አይደል? የኔ መስፈርት የሚያሟላ ጠፋ። ስፖርተኛ የለም እንዴ? ቆይ የለም፣ ሁሉም ቦርጫም ነው። እና የሳምንቱ መስፈርትሽን የዛሬው ፔጅ ላይ በየሳምንቱ ሌላ ፔጅ ስለሆነ የምጠቀመው የዛሬው ፔጅ ላይ መስፈርትሽን እገለብጠዋለሁ ከሳምንቱ እና አነብላቸዋለሁ። በአቋምሽ የጸናሽ ስለሆንሽ አድንቄሻለሁ። ባይገኝ መስፈርትሽን የሚያሟላ ባይገኝ እንኳን መስፈርትሽን እንዳትቀይር ይገኛል። እሺ በአቋምሽ የጸናሽ ሀቡዬ ጥንካሬማ ከአንቺ ወስጃለሁ እና አም ፕራውድ ኦፍ ዩ ሀቡዬ እና ሀሳቤን አልቀየረም። በአቋምሽ የጸናሽ በጣም ቆንጆ ነሽ። ታውቂያለሽ። ብስሚላ ማሻላት ያለ አመሰግናለሁ። ምን አይነት እድለኛ ነው እቺን ቆንጆ የሚያገኝ። አብዲሳ ዝም ብላ እንዳታደርግ፣ እሷ ስፖርተኛ ነው የምትፈልገው። ኒውትን አበራ አብዲሳ። የአብዲሳ መስፈርት ሰጥተሻል? አንድ የመጣው ያው ዱባይ ነው ያለው መሰለኝ አብዲሳ። ሀቡዬ እዚህ አሁን ዱባይ እንዲህ ብል ጥሩ ስለማይመጣ ይቅርብኝ አብዲሳ። ኢትዮጵያ ቢሆን ይሻለኛል። ከኢትዮጵያ ነው እሷ የምትፈልገው። እሺ አብዲሳ አይ ቶሎ ብሎ ለእኔ ሊል ነበረ። ከዛ ዱባይ ስትይ ሚውት አድርጎ ጥጉን ያዘ። አይደለም መጣው ሌልሽ ነው እንጂ እንዳታወርደኝ ሌልሽ። አይ አናወርድክም እንዴ እሺ ዲቡ በሞ አልጨረስክም ከስተመርህን? ውበሞ ከስተመርህን አስተናግደህ ከጨርስ ስራ ላይ ስለሆነ አናጣልፈው ብዬ ነው። ከስተመሩን አስተናግዶ ይጨርስ። የስራ ሰው አላማ ያለው ሰው ነው። ለኩዊን የተገኘላት
ቪዲዮ አብርቶ ነበር አይተነዋል። ድጋሚ ያበራል አሁን። ወይኔ ለምን ነቀላችሁት? ቡበሞን ድጋሚ ያስገቡት። ልጅቷ ላይ መቀስ አትሆኑባት፣ ምቀኛ አትሆኑባት። አስገቡት ቡበሞን ድጋሚ። ሌላ ከቡበሞ ውጭ አትፈልግም። ራሱን አስገቡት። እንደዚህ የስራ ሰው ተገኝቶላት ትነቅሉባታላችሁ። ቪዲዮ አስፈቅዶ ነው እኮ ቪዲዮ ያጠፋው ልጁ። አሁን አብዲሳ ማስፈቅዷል። ቪዲዮ አላጠፋም። ሄድ ደርሶ ሽንት ቤት ሊሄድ ነው መሰለኝ አይደል? መጣው ብሎ አስፈቅዶ ነው ሄደው። የአብዲሳ መስፈር አብዲሳ ሚራን ሲያይ ቶሎ ሚዩቱን አብርቶ ለኔ ሊል ነበር ግን አስቀየሰ። ቶሎ ብላ እሷ ዱባይ ነው መሰለኝ አይደል? ዱባይ ያለ ሰው አልፈልግም ስትል አስቀየሰ። አይ መጣው ብዬ ላስፈቅድ ነበር ሚዩቴን ላበራ የነበረው አለ። እኛም በቃላሽ ብለናል። እሺ የሚራን መስፈርት ከሳምንቱ ፔጅ ላይ ወስድና አነብላችኋለሁ። ወደዚህ ገለብጥዋለሁ። ድምፃዊያን እንድትወርድ እኔ እኮ እናንተን ለማጋባት እናንተን ደስተኛ አንድ መስፈርት ጨምራለሁ። መላጣ እንዳይሆን። መላጣ ያው የዋለ መላጣ ነው ጊዜው፣ ግን መላጣ እንዳይሆን አውዬ አይነት መስፈርት ብታበሽ ይገባሻል። ቆንጆ ነሽ ማለት በዛ በራስ መተማመን አለ። አመሰግናለሁ አውዬ። ይላል ችግር የለም። ያት ዘካሪያስ ፍሬ ተገኝቶላታል። ራይት ዘካሪያስ አልተገኘለትም። ኃይሌ አይናለም ተገኝቶላታል። ነቢያት ተገኝቶታል። ከምትፈልጊ ወይ እንደ አዲስ ልንገርሽ፣ እኔ እዚሁ ስላለሁኝ ችግር የለውም። ከውዬ ሮብም የሮብ ለታ ላይ ነው የሁድ ለታው እንዳልኩሽ የሁድ ቀን ነበር የዛሬ ሳምንት ስለምገባ የተለያየ ነገር ስለምጽፍ ወደ ኋላ በጣም ነው ከመሄድ ንገሪ። እሺ በእምነቱ ሙስሊም ይሆናል። እሺ ከኔ ልንገርሽ በእምነቱ ሙስሊም ይሆናል። እሺ እድሜ በዲኑ ላይ ጠንካራ እድሜ ከ30 በላይ ላይ ጠንካራ እድሜ ከ30 በላይ። እሺ የት ሀገር የሚኖር ሀገር ቤት የሚኖር ነው ያልሽው መሰለኝ። ሀሳብሽን ካልቀየረ ኢትዮጵያ ኢትዮጵያ የሚኖር ሀገር ቤት የሚኖር ሀገር ቤት እና ከሀገር ውጭ ማምጫ ያለው። እሺ ጸይም ቀይ ጥቁር ጸይም ወንድ ቀዩ እንዳልወድ ያ አስረግጠሽ ነግረሽናል። በቀደም ረጅም አጭር መካከለኛ ሜትር ከ60 ስለሆንኩኝ ከኔ በልጥ ሜትር ከ70 እና ከዛ በላይ እሱ ረጅም ማለት ነው። እሺ ስራ ያለው የሌለው ስራ ችግር የለውም ግን የተማረ ይሁን። አግብቶ ይፈታ ቢሆን ችግር የለውም። ልጆች ቢኖሩትም ችግር የለውም ብለሽ ነበር ሳምንት። አዎ ችግር የለውም። እሱን ሀሳቤን አልቀየርኩም። እና ስፖርተኛ ተክለ ሰውነቱ የሚያምር አቋሙ የሚያምር ወጣ ነው እንዳልልም ሰው ደስ እና ጸጉር ያለው መላጣ አልወድም። መላጣም አልወድም። አዎ ጸጉር ያለው ኦኬ። የሚራ መስፈርት የአብዲሳን እና የሚራ መስፈርት የኩዊንን አላለብም። ምክንያቱም ማን ነበር ስሙ? ወይኔ ስሙ ጠፋብኝ። የምትፈልገው መስፈርቷንም ያሟላ ባል ተገኝቶ ማን እንደነቀለባት አላውቅም። ኔትወርኩ ይሁን ይታል። ማን ነበር ስሙ? ስሙን ጻፉልኝ በእናታችሁ። ለኩዊን የገባው ልጅ ሳውዝ አፍሪካ የሚኖረው ማን ነበር ስሙ? አንዴ ስሙ ምናምን የሚል ማ አቡ ምናምን ባቡ ነው የሚለው። ባቡ ኦኬ። ባቡን ፈልጉት ቤተሰብ። ባቡ እኔም ካየሁት እዚህ ጋር ሜንሽን አደርግልሻለሁ። ሀቡ እኔም ቼክ እያደረግኩኝ ካየሁት ሜንሽን አደርጋለሁ። ኦኬ። እንደዚህ አይነት ቦበሞ ጎበዙት። ቦበሞ ነው። ቦበሞን አስገቡት አደራ። የምር እንደዚህ ሰራተኛ የሆነ ወንድ ለትዳር ይሆናል። እሺ የሚራን መስፈርት አነብላችኋለሁ። የሚራን የእምነቱ ሙስሊም የሆነ
ዲኑ ላይ ጠንካራ የሆነ ሳምንት ገብታ ነበረ። መስፈርቷን የሚያሟላ የትዳር አጋር አልተገኘም። ለዛ ነው በጣም ከባድ ነው መስፈርቶቿ። ሙስሊም የሆነ በዲኑ ጠንካራ የሆነ እድሜው ከ30 በላይ የሆነ ሀገር ቤት የሚኖር ኢትዮጵያ ውስጥ የሚኖር ጸይም ረጅም ቁመቱ እስከ ሜትር ከ80 ድረስ የሚሆን ስራ ባይኖረው ችግር የለውም፣ ግን የተማረ አግብቶ ይፈታ ቢሆን ችግር የለውም። ልጆች ቢኖሩትም ችግር ያለው ቦርጭና መላጣ እንደማትወድ አስረግጣ ነግራናለች። ስለዚህ ጸጉር ያለው ይህንን መስፈርት የምታሟላ ወንድም ካለህ 05 ትጽፋለህ። 05 ኢትዮጵያ ውስጥ የምትኖር ስፖርተኛ አቋም ያለክ መላጣ ያልሆንክ ኦኬ፣ የተማርክ ስራ ባይኖርክም ችግር የለውም። አግብተህ የፈታህን ብትሆን ችግር የለውም። ልጆች ቢኖሩህም ችግር የለውም። ጽጌ አሁን ሴት ነሽ፣ ግን 05 እየጻፍሽ ነው። ሴት ለሴት አናጋባም እኛ ኦኬ። ወንዶች ብቻ ናቸው ይህን የምጽፉት። የሚጽፉት ወንዶች ደግሞ የሙስሊም ስም ካላቸው ነው ኢንቫይት የምታደርጉት። ለምን መስፈርቷ በእምነቱ ሙስሊም የሆነ ብላለች። ሌላውን ጥያቄ ከገባ በኋላ ይህን ስንጠይቀው አዎ የሚያሟላ ከሆነ የዛኔ እንቀጥላለን ማለት ነው። እሺ አሁን ወደ አብዲሳ እንሄዳለን። አብዲሳ የአብዲሳን መስፈርት ላምብና ኮድ እነግራችኋለሁ። አንተ ሚዩት ማብራት አይጠበቅም እንዴ? አብዲስ ሌላ ሰው ቀየረ እንዴ? ራስ ግነት ኦኬ። እቤት ውስጥና መኪና እሺ ልብስ ቀይረክ ነው። እኔም መልክ ራሱ ተቀየረብኝ መኪና ውስጥና ቤት ውስጥና ግራ ገባኝ። ኦኬ እሺ። የአብዲሳ መስፈርት በእምነቷ ሙስሊም የሆነች እድሜዋ ከ18 እስከ 25 የሆነ ከሀገር ውጭ የምትኖር ከሀገር ውጭ የምትኖር ያለበት ምክንያት ራሱም ከሀገር ውጭ ስለሚኖር ነው። ኦኬ እና ጸይም ወይም ቀይ መካከለኛ ቁመት ያላት ስራ ባይኖራትም ችግር የለውም። አግብታ የፈታች ኖ፣ ልጅ ያላት ኖ፣ ያላገባች ያልወለደች። ይህን መስፈርት የምታሟይ እህቴ ካለች 04 ኮድ ትጽፊያለሽ። 04 ኦኬ። አህመድ 05 ጽፈህ ነው የገባኸው። ቪዲዮ አብራ ኦኬ እሺ። ተነቅሏል አህመድ ወይም ኔትወርኩ ነቅሎትም ሊሆን ይችላል አይደለም። እሺ 05 እና 04 ነው ኮዳችን። የሚራ ኮድ 05 ነው። የአብዲሳ ኮድ 04 ነው። የቲጂን ደግሞ ጀማል ቪዲዮ አብራ። የቲጂን ደግሞ ቦቡሞን ነው የምታስገቡት። ቦቡሞ ሌላ ሰው አትፈልግም። ቲጂ ሊኩዊን ሌላ ሰው አትፈልግም። ቦቡሞን ነው የምታስገቡላት። ሀዩ ቪዲዮ አብሪ። ሌላ አዲስ ትዳር ፈላጊ ላይ 2 ቦታ አለን። በሁለቱ ቦታ አዲስ ትዳር ፈላጊ የራሱን መስፈርት ማስመዝገብ የሚፈልግ መግባት ይችላል። እሺ ሀዩ ቪዲዮ አብሪ። 1 2 3 4 5 6 7 8 9 10 20 እሺ አቢድ ቪዲዮ አብራ። ሚሚ ጎንደሬዋ 02 ምጽፈው ለማን ነው? አብዲ ልሸኝክ ነው። ቻው። እሺ ቶሎ ገብታችሁ ቪዲዮ ካላበራችሁ ሚዩት እያደረኩ ነው የምሸኛችሁ። ሚዩት ማለት ደግሞ ከወረዳችሁ በኋላ ድጋሚ ጽፋችሁ የመግባት እድል አይኖራችሁ። ሚዩት ስለተደረጋችሁ ኮመንት መጻፍ አትችሉ። ኢንተሪ ላይቭ ሚዩት ነው ማድረጋችሁ። 05 ሞዴሬተሮች ፕሊዝ አዲስ ትዳር ፈላጊዎችን አስገቡ። 2 ቦታ፣ አንዱን ቦታ ለኮድ ለሚጽፉት እንተዋለን። ቤትዬ ኢንቫይት አድርጊ ፕሊዝ። አዲስ ትዳር ፈላጊ ይግባ። ከታች ለውጋውንም ኢንቫይት አድርጉት። አላገኘም። የትዳር አጋር ሳምንት ነበር ግን አላገኘም። መሐመድ ስንት ኮድ ጽፋል? ምን አደራችሁ? ስንት ኮድ ላበራ ነው ሻቢ። ስንት ኮድ ጽፋል የገባኸው መሐመድ? በሚራ ነው የገባኸው? አዎ ኦኬ እሺ። የሚራን መስፈርት ሰምተኸዋል? ላንብብልህ? እሺ ሚራ ማለት እቺ ቆንጅዬዋ እዚህ ጋር ያለችው ቆንጆ የእሷ ነው። የእሷን መስፈርት ስማው። ሚራ
የምፈልገው የትዳር አጋር ሙስሊም የሆነ ዲኑ ላይ ጠንካራ የሆነ እድሜው ከ30 በላይ የሆነ ሀገር ቤት ውስጥ የሚኖር ኢትዮጵያ ውስጥ የሚኖር ጠይም ረጅም ስራ ባይኖረውም ችግር የለውም የተማረ ከሆነ አብረን ሰርተን እናድጋለን ብላለች። አግብቶ የፈታም ቢሆን ችግር የለውም ልጆች የወለደም ቢሆን ችግር የለውም ብላለች። ግን ስፖርተኛ አቋም ያለው ቦርጫም ወንድ አልወድም ብላለች እና መላጣም አልወድም ጸጉር ያለው ብላለች። ይህን መስፈርት ታሟላለህ? ኮዷን 05 ጽፈህ ስትገባ እነዚህ መስፈርቶች አሟልተህ ነው? ሁሉንም አሟልተህ ቦርጩና ጸጉር ግን አለክ እየታየን ነው። እኛ ግን ተኝቶ ትዳር ይገኛል እንዲህ አቡ እኮ ተነሳ ቆመ ካቋም ግን ደንግጦ ወጣ። ኬታ በጣለው የሁሉ መስፈርት ብሎ ቁንጅናዋን ብቻ አይቶ ነበር 05 የጻፈው። አይ መሐመድ እኔን ወንድሜን እኔን አይዞክ እሺ ደንግጦ ነቅሎ ወጣ። እንደው አንድ ስፖርተኛ ይጥፋ ኢትዮጵያ ውስጥ። ይቺ ልጅ እኮ አግብቶ ይፈታም ቢሆን ችግር የለውም ልጆችን ዳኖች እኮ ስፖርት ላይ አላርጂክ ነን። አይገርምም? አንድ ስፖርተኛ ይጥፋ ይቺን የመሰለች ቆንጆ አግኝቶ ስፖርተኛና ጸጉር ያለው ሳምንት እንትን ብላ ነበረ። ጸጉር ያለው አላለችም ነበር ሳምንት። ዛሬ መስፈርቷ ላይ ጸጉር ያለው የጨመረችበት ፎሎ እያደረጉ በውስጥ የሚያወሯት እንዳለ መላጣዎች ናቸው። እና ይሄንን መስፈርት ማስገባት ነበረብኝ ብላ ያው ዛሬ መታ ይሄንን መስፈርት ጨምራበታለች። ምክንያቱም ብዙ መላጣዎች እየጻፉላት ስለነበረ ይሄንን አስረግጣ ትናገራለች። ሶ ስፖርተኛ አቋም ያለው ብላለች። በደንብ ይሰመርበት ይሄን ነገር ጋይስ። ስራ ባይኖረውም ችግር የለውም ከተባለ ኢትዮጵያ ውስጥ 80% ሰው ስራ የለውም። ስለዚህ ስራ የለውም ችግር የለውም አብረን እንሰራለን። እሷ ራሷ የቢዝነስ ባለቤት ናት። አብራችሁ ሰርታችሁ ታድጋላችሁ። ግን ስፖርተኛ ሰው እንዴት ይጠፋል? ጸጉር ያለውና ስፖርተኛ እንዴት ይጠፋል ኢትዮጵያ ውስጥ? ሁሉም ቦርጫም ነው፣ ሁሉም መላጣ ነው። ወይ ጉድ! እሺ የአብዲስ ሁሉም ቦርጫም ባይሆን እንኳን እግራችን ቀጭን እኮ እግር አላለችም እሷ። የስፖርተኛ አቋም በቃ ሲክስ ፓክ ቦርጭና እሱ ችግር የለውም። ቁምጣ አይለብስም። እግሩ ቀጭን ከሆነ ቁምጣ አይለብስም። ሶሪ ቁምጣ አይለብስም። የስፖርተኛ አቋም ይኖረው ዋናው ደረቱ ነው። ሲክስ ፓክ ይሁን ቦርጭ አይኖረው ነው ያለችው እንጂ እግር የታወቀ ነው ኢትዮጵያዊ እግሩ ቀጭን እንደሆነ። እሺ ኑረዲን ቪዲዮ አብራ። ኑረዲን ቆሞ የተነሳውን ፕሮፋይል ፎቶ አለው። ሰው ማየት ትችያለሽ የስፖርተኛ አቋም እንዳለው። እስቲ ኑረዲን ቪዲዮ አብራ ወንድሜ። 1 2 3 4 5 ስለቆየ እሺ አዩብ ስንት ጽፎ ነው የገባው? አሁን ከዚህ በኋላ እኮ አዲስ ሰው አታስገቡም። ኮድ የሚጽፍ ሰው ብቻ ነው የምታስገቡት። እሺ እዚህ ጋር ያሉትን ሳንሸኝ የኩዊን ናት እኮ ከሁሉም የቆየችው ኩዊን ናት እኮ እንትን ማለት መሸኘት ያለባት መጀመሪያ። ለምንድን ነው የኩዊንን ቦቦሞንም አታስገቡት ከሳውዝ አፍሪካ?